مرحبا. من شروط الصوم الإقامة ሙቂም መሆን ነው። ሰውየው አገር ቤት ተቀማጭ መሆን ነው። ከጾም መስፈርቶች አራተኛው ሙቂም መሆን ነው። يجب الصوم على المقيم ሙቂም በሆነ ሰው ላይ ጾም ግዴታ ነው። الدليل إجماع أهل العلم على ذلك ومن نقل الإجماع ابن حزم ማስረጃውም የዑለማዎች ስምምነት ነው። ይህንን ስምምነት ነቅል ያደረጉት የዘገቡት ኢብኑ ሐዝም ዘግበዋል ማለት ነው። ኢብኑ ሐዝም መራቲብ ወልኢጅማዕ የሚለው መጽሐፋቸው ላይ ዘግበዋል። ወለም የተዓቀበው ኢብኑ ተይሚያም ደግሞ ተዓቁብ አላደረጉበትም። ኢብኑ ተይሚያ ነቅዱል ኢጅማዕ የሚባል እንትን አላቸው መጽሐፍ አላቸውና በዛ ጋ ላይ ትክክል ያልሆኑ ኢጅማዖችን ይቃረናሉ እሳቸው እና ይሄንን ኢጅማዕ ግን አልተቃረኑትም ነው ኢብኑ ተይሚያ ረሂመሁላህ። አምስተኛው من شروط الصوم الطهارة من الحيض والنفاس ሴቶችን የተመለከተ ነው። አምስተኛው ከጾም መስፈርት ምንድነው? ንጹህ መሆን ነው። الطهارة من الحيض والنفاس ከወር አበባና ከወሊድ ደም ንጹህ መሆን ነው። አንድ ሴት ልጅ ከቀኑም ክፍል ከቀኑ ያኒ ፀሐይ ሊገባ ትንሽ አንዲት ደቂቃ ሲቀራት ሀይድ ቢመጣባት ጾሙ ይበላሻል። ቀዷ በሌላ ጊዜ ተዋጣለች። ትንሽ ደቂቃ እኮ ናት የቀረች የሚባል ነገር የለም ማለት ነው። ንፋሳም የወሊድም ደም እንደዚሁ ነው። ማፍጠር በነዚህ በሁለቶቹ ላይ ግዴታ ነው። يشترط لوجوب الصوم على المرأة طهارتها من دم الحيض والنفاس. يشترط يعني مسفرتنا لوجوب الصوم صوم قدتا على مهونو على المرأة بس يلجلاي طهارتها نصح مهونو من دم الحيض كوراببا دم والنفاس اندزهم كولادا دم مالتنا نصح للتهون يقبال. الدليل ما سرجهم إجماع أهل العلم على ذلك ومن نقل الإجماع على ذلك ابن حزم والنووي والشوكاني رحمهم الله. ما سرجهم የዑለማዎች ስምምነት ነው። የዑለማዎችን ስምምነት ከዘገቡት በዚህ ላይ ማለት ነው ኢብኑ ሐዝም ዘግበዋል፣ ነወዊ ኢማሙ ነወዊ ዘግበዋል፣ ኢማሙ ሸውካኒ ዘግበዋል ማለት ነው። طيب حكم الصوم الحائض والنفساء ወር አበባ ላይ ያለች ሴት ብትጾም ወይም ደግሞ ወሊድ ደም ላይ ያለች ሴት ብትጾም ሁክሙ ምንድነው? ያኒ ቀደረን ጾመች በቃ አፍራም ሊሆን ይችላል እንትንም ሊሆን ይችላል ጾመች እንበል ያኒ አፈጠረች ይሉኛል ምናምን ኢሪታ የሚባል ነገር አይደለም። ሁክሙ ምንድነው ነው? يحرم الصوم فرضه ونفله على الحائض والنفساء لا يصح صومهما وعليهما القضاء. ጾም حرام ነው ግዴታውም ጾም ሆነ ተወዳጅ የሆነውም ጾም ሆነ የወር አበባ ባለባት ሴት ልጅ ላይና የወሊድ ደም በሷ ላይ ባለባት ሴት ልጅ መጾሟ حرام ነው የሚሆነው ብትጾም ማለት ነው። ጾም ብትጾም ሱናም ይሁን ፈርድም ይሁን ጾማቸውም ትክክል አይደለም አይበቃም ማለት ነው። በእነርሱም ላይ ቀዷ አለባቸው። መጾማቸው حرام ነው። ጾመው እንኳን ቢውሉ በጾማቸውም አላህ ዘንድ ተቀባይነት የለውም። እንደገና ደግሞ ቀዷ አለባቸው ነው። الدليل ማስረጃው إجماع أهل العلم على ذلك من نقل الإجماع الترمذي وابن حزم وابن عبد البر وابن الرشد والنووي وابن تيمية የዑለማዎች ስምምነት ነው። የዑለማዎች
ስሙሙነት ነው ማስረጃው ማለት ነው። የዑለማዎችን ስሙሙነት ከዘገቡት ውስጥ ትርሚዚ ዘግበዋል፣ ኢብኑ ሐዝም ዘግበዋል፣ ወኢብኑ ዐብድል በር ዘግበዋል፣ ወኢብኑ ሩሽድ ወነወዊ ወኢብኑ ተይሚያ። እነዚህ ሁሉ ዑለማዎች የዑለማዎችን ስሙሙነት በዚህ ሁክም ላይ ዘግበዋል ማለት ነው። ሌላኛው إذا طهرت الحائض أو النفساء أثناء نهار رمضان هل يلزمهما إمساك بقية اليوم؟ فاهم؟ የወር አበባ ላይ ያለች ሆነ ሴት ማለት ነው፣ ወይም ደግሞ ወሊድ ደም ላይ ያለች ሆነ ሴት ንጹህ በሆነች ጊዜ أثناء نهار ረመዳን ወር መካከል ረመዳን ቀን ወር መካከል ንጹህ ሆነች ከወር አበባ ወይም ደግሞ ከወሊድ ደም ማለት ነው። መሰለን ዙሁር ላይ እንበል ረመዳን ነው፣ ሰው እየጾመ ነው፣ እሷ ዙሁር ላይ ንጹህ ሆነች ከወር አበባ ወይም ደግሞ ከወሊድ ደም። የዚህን ሰዓት ምን ማድረግ አለባት? هل يلزمهما إمساك بقية اليوم؟ يعني يقرون كظهر بهذا ወይም ከዓስር በኋላ ያለውን ይቀረውን ከምግብ ከመጠጥ ከተለያዩ እንትኖች መከልከል ግዴታ ይሆንባታል አይሆንባትም ነው። إذا طهرت الحائض أو النفساء أثناء نهار رمضان فاختلف أهل العلم في حكم لزوم الإمساك عليهما على قولين. يعني ከወር አበባ ንጹህ በሆነች ጊዜ ወይም ደግሞ ከወሊድ ደም ረመዳን ቀን መካከል ላይ ዑለማዎች ተኻልፈዋል ማለት ነው። ለሁለት ንግግር ተኻልፈዋል። ኢምሳክ መያዝ አለባቸው የለባቸውም በሚለው ለሁለት ተኻልፈዋል። ያኒ እስከ ዙሁር ድረስ እያፈጠረ ነበር لأنها حائض أو في عندها نفساء يعني የወሊድ ደም አለባት ወይም ደግሞ የወር አበባ ደም አለባት። ስለዚህ ዙሁር ላይ ወይም ዓስር ላይ ጠራች ተረመዳን ቀን ማለት ነው። የዚህን ሰዓት ዑለማዎች በሁለት ቀውል ተኻልፈዋል። ሁለት ቀውል አለ ማለት ነው። القول الأول የመጀመሪያው ንግግር لا يلزمهما إمساك بقية اليوم የቀረውን ቀን ከምግብ ከመጠጥ ከሌሎችም ከሚያስፈጥሩ ነገራቶች መቆጠብ አየዛቸውም። ማን የወር አበባ ያለባትና የመውለድ ደም ያለባት የሆነች ረመዳን ቀን መካከል ላይ ንጹህ በሆኑ ጊዜ ማለት ነው። وهو قول المالكية والشافعية ورواية عن أحمد. የኢማሙ ማሊክ ቀውል ነው፣ የማሊክያዎች ቀውል ነው። እንደውም የኢማሙ ሻፊዒ ከኢማሙ አሕመድም በሌላ ዘገባ እንትን ያለ ነው። ወሪዋየቱን አን አሕመድ ካለ ሁለት ቀውል አላቸው ማለት ነው ኢማሙ አሕመድ። አንደኛው ኢምሳክ ከራሷን መቆጠብ አለባት የሚል፣ ሌላኛው ደግሞ መቆጠብ የለባትም የሚል ማለት ነው። وهو اختيار ابن حزم وابن عثيمين። ይሄ ደግሞ የቀኑን ከፊል ራሷን ከምግብ ከመጠጥ መቆጠብ የለባትም አይዛትም የሚለው ግዴታ አይሆንባትም የሚለው ኢብኑ ሐዝም ወኢብኑ ዑሰይሚንም የመረጡት ነው። وذلك لأنه لا دليل على وجوب الإمساك ራሷን ከምግብ ከመጠጥ መቆጠብ ግዴታ ነው የሚል ማስረጃ ስለሌለ ولأنه لا فائدة من هذا الإمساك ይሄን ከዚህ መቆጠብ ምንም አይነት ጥቅም ስለሌለ ነው። وذلك لوجوب القضاء عليهما ለምን ቀዷ በእነሱ ላይ ግዴታ ነው። ኢምሳክ ያድርጉ የሚል ደግሞ ማስረጃ የለም من الكتاب والسنة። ስለዚህ ما فائدة الإمساك يعني بقية اليوم ምንም ጥቅሞት የለም። لأنه لوجوب القضاء عليهما كما أن حرمة الزمن قد زالت بفطرهما الواجب أول النهار يعني
የዘመኑ لحرمة الزمن እንዳይባል أن حرمة الزمن የጊዜው ክብር ማለት ነው قد زالت በርግጥ ተወግዳለች بفطرهما በማፍጠራቸው الواجب يعني ግዴታ ማፍጠር ግዴታ ነው በእነሱ ላይ ሀይድ ላይ ወር አበባ ላይ ባለችና ኦልድ ደም ላይ ባለች ሴት ማፍጠር ግዴታ ነው አልበለዚያ ወንጀለኛ ነው የሚሆኑት እና ግዴታ የሆነባቸውን በመፈጸም ያ የጊዜው ክብር ስለተወገደ ከመጀመሪያው ከቀኑ ክፍል አሉ ስለዚህ ኢምሳክ የለባትም አሉ እነማን ኢማሙ ማሊክና ኢማሙ ሻፊዒ በሌላ ዘገባ እንደዚሁ ኢማሙ አህመድ ማለት ነው አቡ ሐኒፋ ሲቀሩ ይሄንን ደግሞ ኢብኑ ዑሰይሚንና ኢብኑ ሐዝም መርጠውታል ማለት ነው ይሄንን ቀውል القول الثاني ሁለተኛው ቀውል يلزمهما الامساك ራሳቸውን መገደብ ይይዛቸዋል ማን የወሊድ ደም ያለባትና የወር አበባ ደም ያለባት وهو قول الحنفية የሐነፊያዎች የአቡ ሐኒፋ ንግግር ነው ይሄ والصحيح من مذهب الحنابلة ትክክለኛው ግን የሐንበሊያዎች ንግግር ነው وهو اختيار ابن باز وذلك لأن الحائض والنفساء صارا من أهل الوجوب حين طهارتهما فيمسكان تشبها بالصائمين وقضاء لحق الوقت ትክክለኛው ራሳቸውን መቆጠብ አለባቸው واختيار هنن ابن باز مرطوتال لمن وذلك لأن الحيض والنفساء صار من أهل الوجوب كولد دم ወይም ደግሞ ከወር አበባ ደም የጠሩ የሆኑ ከቀኑ ከፊል በረመዳን ቀን ማለት ነው የግዴታ ባለቤት ስለሆኑ هنا طهارتهما በጸዱ ጊዜ فيمسكان ራሳቸውን ይገድባሉ عن الاكل والشرب والجماع الى اخره تشبها بالصائمين ጾመኞችን በመመሳሰል وقضاء لحق الوقت እንደዚሁም የጊዜውንም ክብር በመጠበቅ ማለት ነው ያኒ የጊዜውን قضاء በማውጣት ጊዜውን ክብር በመጠበቅ طيب ان شاء الله صلاة سلك የወር አበባ ያለባት ሴት በጠራሽ ጊዜ እንደዚሁም የወሊድ ደም ያለባት ሴት በጠራሽ ጊዜ ከቀኑ ከረመዳን ከቀኑ ክፍል ኢምሳክ መያዝ ግዴታ ይሆንባቸዋል አይሆንባቸውም የቀረውን የቀኑን ክፍል የሚል ነበር ሁለት ቀውል ነው አንደኛው ቀውል አይዛቸውም የሚል ነው ለምን በእነሱ ላይ ማፍጠር ግዴታ ነበር ከቀኑ ከፊል አፍጥረዋል ስለዚህ በእነሱ ላይ ቀዱ አለባቸው የቀኑም ክብር ማፍጠር በእነሱ ላይ ግዴታ በሆነባቸው ሰዓት ባፈጠሩ ሰዓት ተወግዷል የሚል ነው ይሄንንም ደግሞ ማሊኪያዎችና ሻፊዒያዎች በሌላኛው ቀል ኢማሙ አህመድም እንደዚሁ እንትን ብለውታል ኢብኑ ሐዝምና ኢብኑ ዑሰይሚን መርጠውታል ይሄንን ሁለተኛው ቀውል ግን ኢምሳክ ይዛታል ነው ኢምሳክ ይዛታል ከምግብ ከመጠጥ መቆጠብ ከወር አበባ ወይም ደግሞ ከወሊድ ደም ከቀኑ ከፊል ከረመዳን ከቀኑ ከፊል የጸዳች ሆነች እንደሆነ ኢምሳክ መያዝ ይዛታል ያኒ ኢምሳክ ማድረግ ማለት ነው قول الحنفية ነው ይሄ ደግሞ والصحيح من مذهب الحنابلة ከሐንበሊያዎች ትክክለኛው አካሄድ ይሄ ነው ይላል ምክንያቱም ሁለት ቀውል እንዳላቸው ነው እሱ ወሪዋየቱን عن احمد ብሎ ላይ እንዳሳለፍ ነው ማለት ነው እና ትክክለኛው ከኢማሙ አህመድም አካሄድ ይህ ነው ይሄንን ደግሞ ኢብኑ ባዝ መርጠውታል وذلك لأن الحيض والنفساء صار من أهل الوجوب حين
طهارتهما በጸዱ ጊዜ የግዴታ ባለቤት ስለሆኑ ነው የወር አበባ ባለቤትና የወሊድ ደም ባለቤት ማለት ነው فيمسكان تشبها بالصائمين وقضاء لحق الوقت ከጾመኞቹ ጋር በመመሳሰል ኢምሳክ ያደርጋሉ ራሳቸውን ከምግብ ከንትን ይቆጥባሉ እንደዚሁም ደግሞ وقضاء لحق الوقت ማለት ነው طيب حكم تناول المرأة حبوب منع الحيض من أجل الصوم للشهر كاملا دون الانقطاع يعني عند السيالج مولدين የሚከላከል የሆነ ከኒና መጠቀም ወሊድን የሚከላከል የሆነ ከኒና መጠቀም حكم تناول المرأة عند السيالج متقما حبوب منع الحيض حيضን የሚከለክል የሆነ ከኒናን መጠቀም من أجل أن تصوم شهرا كاملا كان يعني ወሩን ሙሉውን ለመጦም ጉዳይ ብላ ከኒና መጠቀም እንዴት ይታያል دون الانقطاع يعني ካለማቋረጥ يعني ካለማቋረጥ አለ ሀይድን የሚከለክል ሀይድን የሚያንጓድድ የሆነ ከኒና ማለት ነው ምን ይላሉ اذا ثبت ان الحبوب منع الحمل او الحيض عندنا ሁሉም يعني በጸደቀ ጊዜ ያ ከኒና እርግዝናን የሚከላከል የሆነ ወይም ደግሞ ሀይድን የሚከላከለው የወር አበባን የሚከላከለው የሆነው ከኒና ከተረጋገጠ اضرارا على المرأة በሴትየዋ ላይ ጉዳቻ ያመጣል የሚለው ከተረጋገጠ فإن عليها اجتناب تناولها سواء كان ذلك في رمضان من أجل أن تصوم الشهر كاملا مع الناس أو في غيره من الأوقات ስለዚህ በሷ ላይ ጉዳቻ ያመጣባታል በዶክተር ተረጋግጦ ጉዳቻ ያመጣባታል የሚባለው ነገር ከተረጋገጠ ተመርምራ ማለት ነው በሷ ላይ ከዛ ነገር መራቅ አለባት ግዴታ ነው ያ ነገር سواء كان ذلك في رمضان برمضان የሚሆን من أجل أن تصوم الشهر كاملا ወሩን ሙሉ ለመጾም ጉዳይ ብላ برمضان ወር ይሁን ከረመዳን يعني ከሰዎች ጋር ረመዳን ሙሉ ለመጾም አንድ ሰው ከሰዎች ጋር ሲጾም የሆነ የተወሰነ ይቀላል አይደል ስለዚህ ለዛም ብላ ሆነ ወይም ከረመዳን ውጭ አለ ሱና ሊሆን ይችላል أو في غيره من الأوقات يعني وين በሌላዎቹ ጊዜያቶች ከረመዳን ውጭ ባለ ማለት ነው وبهذا يعني መራቅና ያለባት ነው وبهذا أفتى اللجنة الدائمة وقطاع الإفتاء بالكويت وابن عثيمين لجنة الدائمة يعني زي سعودية عربية ላይ ያለው እንትን ስብስብ ማህከማ ማለት ነው እነርሱም በዚህ ጋር ላይ ፈትዋ አድርገዋል እንደማይበቃላት ጉዳቻ የሚያመጣባት ከሆነ በሷ ላይ ጉዳቻ እንደሚያመጣ ተተረጋገጠ ማለት ነው እንደዚሁም በኩዌት ነው ኳተር የምንለውኛ እሱም ጋር ያሉ ዑለማዎች በዚህ ጋር ላይ ፈትዋ አድርገውበታል ማለት ነው ወብኑ ዑሰይሚንም እሳቸውም ተስማምተውበታል በዚህ ላይ ማለት ነው ክልክል እንደሆነ መጠቀሙ ለምን لا ضرر ولا ضرار ስለሆነ መጎዳትም የለም ራስን የሚጎዳ ነገር መጠቀም ክልክል ስለሆነ ማለት ነው ነገር ግን የማይጎዳት ከሆነ ችግር የለውም ይላሉ በዶክተር ተረጋግጦ በሷ ላይ ጉዳቻ የማያመጣ ከሆነ ማለት ነው ረመዳን ከሰዎች ጋር ለመጦም ብላ ወይም ሐጅ ለማድረግ ወይም ዑምራ ለማድረግ ብላ ብትጠቀሙ ችግር የለውም ይላል
طيب القدرة على الصائم ስድስተኛው ምን ሽሩጥ الصوم ከጾም መስፈርት ማለት ነው። በመጾም ላይ መቻል ነው። اشتراط القدرة على الصوم በጾም ላይ መቻል መስፈርት የሆነበት على الصوم በጾም ላይ ማለት ነው። لا يجب الصوم إلا على القادر መጾምን በቻለ ሰው ላይ እንጂ ጾም ግዴታ አይሆንም ነው። መጾም የማይችል ከሆነ لا يكلف الله نفسا إلا وسعها ጾም ግዴታ አይሆንም። መጾምን መቻል አለበት። الدليل من الكتاب قوله تعالى لا يكلف الله نفسا إلا وسعها ማስረጃውም አላህ Subhanahu Wa Ta'ala ያለው ነው። አንዲት ነፍስ አላህ Subhanahu Wa Ta'ala ያስገድድም የችሎታን እንጂ ይላል። الدليل من الإجماع እንደዚሁም إجماع ያለበት ነው። የዑለማዎች ስምምነት ያለበት ነው ማስረጃው። نقل الإجماع على ذلك ابن حزم وابن تيمية وابن مفلح የዑለማዎችን ስምምነት ዘግበዋል። ኢብኑ ሐዝም ዘግበዋል፣ ኢብኑ ተይሚያ ዘግበዋል፣ ወኢብኑ ሙፍሊህ ዘግበዋል ማለት ነው። መራቲብ الإجماع የሚለው መጽሐፍ ላይ መጅሙዕ الفتاوى ابن تيمية. طيب فائدة صوم أصحاب المهن الشاقة يعني በጣም አስቸጋሪ የሆነ ስራ የሚሰሩ የሆኑ ሰዎች የዛ ስራ ባለቤት የሆኑ ሰዎች መጾማቸው እንዴት ይታያል? ያኒ በጣም አስቸጋሪ የሆነ ስራ የሚሰሩ የሆኑ ሰዎች ሲጾሙ ወደ ሐላክ የሚያሄድባቸው ሁኔታ ሊኖር ይችላል እና በዛን ሰዓት ምን ማድረግ አለባቸው? ማፍጠር አለባቸው የለባቸውም? ይሄንን ነው أصحاب المهن الشاقة داخلون في عموم المكلفين أصحاب المهن الشاقة يعني አስቸጋሪ የሆነ ስራ ባለቤት የሆኑ ሰዎች داخلون የገቡ ናቸው في عموم المكلفين ተተገደዱ ሰዎች ውስጥ ናቸው የገቡ ናቸው። وليسوا في معنى المريض والمسافرين ከበሽተኞች ወይም ደግሞ ተመንገደኞች ጋር የሚጣመሩ አይደሉም እነርሱ። እንግዳውስ فيجب عليهم تبييت النية صوم رمضان رمضان المصومن ንያን ማሳደር በእነሱ ላይ ግዴታ ይሆንባቸዋል። ማን اللي من كان اصحاب مهن الشاقة يعني በጣም አስቸጋሪ የሆነ ስራ ያለባቸው ሰዎች ማለት ነው። وأن يصبحوا صائمين ጾመኛ ሆነው ማንጋት አለባቸው። ንያን ማሳደር አለባቸው። ጾመኛ ሆነው ማንጋት አለባቸው። لكن من يعمل بأحد المهن الشاقة ويضره ترك عمله يعني በጣም አስቸጋሪ የሆነ ስራ የሚሰራ የሆነ ሰው ያንን ስራ ቢተው ደግሞ ጉዳቻ የሚደርስበት ይሆነ ማለት ያንን ስራ ቢተው ለረመዳን ብሎ በዚህ ጉዳቻ የሚደርስበት ይሆነ ያኒ በዱንያው ላይ ማለት ነው። ጉዳቻ የሚደርስበት የሆነ ሰውዬ وخشي على نفسه በራሱ ላይ ፈራ التلف መጥፋትን ፈራ أثناء النهار ከቀኑ ከፊል መጥፋትን ፈራ ያኒ ሞታለሁ ብሎ ማለት ነው። أو لحق مشقة عظيمة ከባድ የሆነ ችግር ደረሰበት فإنه يفطر على قدر حاجته እርሱ ማፍጠር አለበት በተወሰነ መልኩ
ያኒ ለስድረመቅ ያኒ ያንን ችግሩን ያንን ወደ ሞት የሚያመራውን ነገር ለማስወገድ ያክል የተወሰነ መብላት አለበት አሉ። ሙሽ እስከሚጠግብ ወይም ደግሞ ያንን አንዴ ከበላ በኋላ ዛሬ አፍጥሬያለሁ በሌላ ሰዓት ቀዶ አለብኝ ዝም ብዬ ልብላ ልጠጣ ብሎ መፍቱህ ማድረግ የለበትም ነው። فإنه يفطر على قدر حاجته بما يدفع المشقة فقط يعني ችግሩን የሚያስወግድበት ልክ የተወሰነ መመገብ አለበት። ثم يمسك بقية يومه إلى الغروب ፀሐይ እስከሚጠል መድረስ የቀረውን የቀኑን ከፊል ምሳክ ማድረግ አለበት። ويفطر مع الناس ከሰዎች ጋር ማፍጠር አለበት። وعليه القضاء በሱ ላይ ቀዷ አለበት አሉ። በሱ ላይ ቀዷ አለበት። ይሄ مجموع الفتاوى ابن باز እርሳቸው እንትን ብለውታል። وكذلك فتاوى اللجنة الدائمة المجموعة الأول يعني እዛ ላይ ዘግበዋል። حاشية ابن عابدين الفتاوى الهندية القوانين الفقهية التاج እና ይህ ነው ማለት ነው። በጣም አስቸጋሪ የሆነ ስራ የሚሰሩ የሆኑ ሰዎች በራሳቸው ላይ መጥፋትን ሞትን ያኒ ከፈሩ ከሌሊቱ መነየት አለባቸው እንትን ማለት አለባቸው። እንደ ሰው ጾመው እንትን ይላሉ ግን ነገር ግን ችግር በደረሰባቸው ሰዓት ማፍጠር ይችላሉ ነው። ችግሩ ልክ ያፈጥሩና ቀኑን ሙሉ ምሳክ ያደርጋሉ ከሰዎች ጋር ያፈጥራሉ በሌላ ጊዜ ቀዷ አለባቸው ነው። طيب አሁን ቀጣይ ያለው ስለንያ ነው። እዚህ ጋር እናቆመውና ኢንሻአላህ ስለንያ ደግሞ ነገ باذن الله የምናይ ይሆናል። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. صلى الله على نبينا محمد وعلى آله وصحبه